በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የጥምቀት ልጆች እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሰን አደረሳችሁ። ለዚህ ቀን እግዚአብሔር አምላካችን በሰላም በጤና ጠብቆ እንኳን አደረሳችሁ። የዕለቱ ትምህርታችን የሚሆነው የጥምቀቱን ቃል እግዚአብሔር ስንማማር ጥምቀት ማለት አጥመቀ አጠመቀ ወይንም ጠመቀ ጠመቀ ነከረ ከሚለው የግዕዝ ቋንቋ የተገኘ ቃል ነው። ጥምቀት ማለትም መነከር፣ መዘፈቅ፣ መጠመቅ፣ መረጨት ማለት ነው። እንግዲህ ጸበሉን የምንረጨው የጌታ ኢየሱስ ክርስቶስን ጥምቀት በማሰብ ነው። ጌታችን ኢየሱስ ክርስቶስ የተጠመቀው በዮርዳኖስ ወንዝ ነው። ያጠመቀው ነቢይ ደግሞ የነቢያት መጨረሻ የሆነው ቅዱስ ዮሐንስ መጥምቀ መለኮት ተብሎ የሚጠራው ነው። የእግዚአብሔር ቃል እንዲህ ይላል፣ አኮ ዘረከበ ጸጋ በተጠምቆቱ። ጌታ ኢየሱስ ክርስቶስ በመጠመቁ ያገኘው ክብር ጸጋ ክብር የለውም። በመጠመቁ ምንም አላገኘም። አላ ጽሕቀ ከመያብር ማያተ ወያሀይል መካናተ፣ ውሃዎችን ያበራ ዘንድ እኛ የምንጠመቅበትን ውሃ ይባርክ ዘንድ ተጠመቀ። ከመያቦሙ ወያሀይል ማያተ ለእለ ሀለወሙ ይጠመቁ ውስቴቱ፣ በውሃ ውስጥ ሊጠመቁ ለሚገባቸው ሰዎች ውሃውን ብሩህ ያደርግላቸው ዘንድ ለውሃም ቦታን ይሰጥ ዘንድ ተጠመቀ ብሎ በሃይማኖተ አበው ቅዱስ ሳዊሮስ ተናግሮታልና ይሄ ቃል የቅዱስ ሳዊሮስ ቃል ነው። ቅዱስ ሳዊሮስ አኮረ ዘረከበ ጸጋ በተጠምቆቱ ነው ያለው። ጌታ ኢየሱስ ክርስቶስ በመጠመቁ ምንም አላገኘም። እሱ በመጠመቁ እኛ ክብር አገኘን ነውና፣ ስለዚህ በዚህ መሰረት እንግዲህ የትምህርታችንም ርዕስ የሚሆነው ጥምቀት የሚል ሆኖ በጥምቀቱ ምን ተደረገ የሚለውን ነገር ስናስብ ነው። እሱ የተጠቀመበት ሳይሆን እኛ የተጠቀምንበት፣ እርሱ እኛን ለማዳን የተጠመቀው ለአርአያነት ለቤዛነት አርአያ ሊሆነንም ነው የተጠመቀውና ስለዚህ የተጠመቀው ምን ጊዜ ነው ብለን ስንረዳው በቅዳሴውም ላይ ተቀምጧል። አንሶሰ ወገሃደ ወአስተርአየ ከመሰብ። አንሶሰ ወገሃደ ማለት በግልጥ ታየ ተገለጠ ነው። ጥምቀቱ ይሄ ወቅት የሚባለው ዘመነ አስተርእዮም ይባላል። ዘመነ አስተርእዮ ማለት የመገለጥ የክርስቶስ የመገለጥ ዘመን ነው። ያልተገለጠው ክርስቶስ የተገለጠበት፣ ያልታየው ክርስቶስ የታየበት፣ ታይቶ የማይታወቀው ወልደ እግዚአብሔር የታየበት፣ በአጭር ቁመት በጠባብ ደረት ተወስኖ የታየበትና የተገለጠበት፣ ያስተማረበት፣ የተጠመቀበት። እንግዲህ የተጠመቀው በ30 ዓመቱ ነው ጌታ ኢየሱስ ክርስቶስ። በ30 ዘመን የተጠመቀበቱም ምክንያት ለአርአያነት ስለሆነ ጥምቀቱ ለሱ የሚጠቅመው ስላልሆነ ለእኛ የሚጠቅምበት እኛን የሚያስተምርበት ጥምቀቱ ስለሆነ እንደኛ አይደለም። እኛ በ40 ቀንና በ80 ቀን እንደምንጠመቀው አይደለም የተጠመቀው ጌታ ኢየሱስ ክርስቶስ። ይህም ምክንያት አለውና በ30 ዘመኑ እንደተጠመቀ በበህቅ ልህቀ በ30 ክረምት በዮርዳኖስ ተጠምቀ። ሊቁ ቅዱስ ዲዮስቆሮስም በቅዳሴው ይህን ይናገራል። ስታስቀድሱ ትሰሙታላችሁ ምእመናን። ካህናት አባቶቻችን ሲቀድሱ ስጋ ወደሙ የሚለወጥበት ነው። ቅዳሴ ማለት ሲቀደስ ስጋውን ማለት ህብስቱ ተለውጦ ስጋ መለኮት የሚሆንበት፣ ወይኑ ተለውጦ ደመ መለኮት የክርስቶስ ስጋና ደም የሚሆንበት ነው። ስለዚህ ቅዳሴ ማለት መስዋዕቱን መለወጫ ነው። መስዋዕቱ የክርስቶስ ስጋና ደም የሚሆንበት ነውና
እርሱ ላይ ምንድነው የሚለው? በ30 ዘመን በዮርዳኖስ ተጠመቀ የሚለው በየጥቂቱ አድጎ ነው። በባለፈው ልደቱን እንዳከበር ነው ተወለደ በቤተልሔም። ከዚያም ወደ ግብፅ በረሃ ተሰደደ። በበረሃ 3 ዓመት ከመንፈቅ ኖረ። ሲሰደድ ዓመት ከመንፈቅ ነበር። አንድ ላይ 5 ዓመት ይሆናል። 5 ዓመት ሲሆነው ከግብፅ እንደተመለሰ በናዝሬት ዘገሊላ 25 ዓመት እንዳደገ እየታዘዘ ለእናቱ እንጨት እየሰበረ ውሃ እየቀዳ እንዳደገ ይናገራል። የጌታ ኢየሱስ ክርስቶስ በየጥቂት ማደግ እንግዲህ ስለ ትሕትናው ነው። አምላክ ነኝና ዕለቱን ተጸንሼ ዕለቱን ልወለድ ዕለቱን ልደግ አላለም። እንደ አምላክነቱ የተጸነሰ ዕለትም መወለድ ይችላል። ምክንያቱም እሱን የሚከለክለው ስለሌለ። የተወለደ ዕለትም ወዲያው ማደግ ይችላል። የተወለድሁ ዕለት ልደግ አላለም። በየጥቂቱ ነው። እንደ ሰው ነው። የሰውን ጉዞ ስላላፋለሰ የሰውን ሰውነት ወአንሶ ሰወ አስተርአየ ገሃደ ወአንሶ ሰወ ከመሰብ እንደ ሰው ተመላለሰ። ሰውኛውን በሰው ጠባይ ከኃጢአት በስተቀር ሰው እንደሚራበው ተርቦ፣ ሰው እንደሚጠማው ተጠምቶ፣ ሰው እንደሚራቆተው ተራቁቶ፣ ሰው እንደሚያንቀላፋው በወንዝ ላይ እሱም አንቀላፍቶ ደቀ መዛሙርቱ እስኪቀሰቅሱት ድረስ እስራኤልን የሚጠብቅ አይተኛም ተብሎ በዳዊት መዝሙር 120 ላይ ተነግሮለት ያለ ዳዊት እንዲህ ብሎ የዘመረለት አምላክ እንደሚያንቀላፋ ሆነ። የማያንቀላፋው አንቀላፋ። ምክንያቱም የሰው ጠባይ ነውና። ይሄ እሱ የለበሰው ስጋ ቅድመ ተዋህዶ የሚያንቀላፋ ስጋ ስለነበረ፣ እንቅልፋም ስጋ ስለነበረ ነው። ያኔ ቅድመ ተዋህዶ ተራቢ ስጋ ስለነበረ ነው። ተጠሚ ስጋ ስለነበረ ነው። ቅድመ ተዋህዶ ማለት ይህ የማርያም ስጋ ከማርያም የነሳው ስጋ ከመለኮት ጋር ከመዋሃዱና አምላክ ከመሆኑ በፊት ይራብ ነበር፣ ይጠማ ነበረ። ያንን ለመግለጥ ነው። ፍጹም ሰው መሆኑን ለመግለጥ ነው። ቅድመ ተዋህዶ ነው የምንለው ከመዋሃዱ በፊት ነው እንጂ ከተዋሃደ በኋላ ያው ዞሮ ስጋም ቢሆን አምላክ ነው። የአምላክነትን ስራ ነው የሚሰራው ማለት ነው። የሰውነትን ስራ ሰርቶ የሚያሳየን አምላክ ነው፣ ሰው አልሆነም እንዳይሉ በሰው በኩል ያለውን ነገር አጉድለው እንዳያስቡት መናፍቃን ይሄንን ድሮ አምላክ እንደነበረው ነው እንጂ ዛሬ ምን መጣ እንዳይሉ ሰውም አምላክም እንደሆነ ሰው አምላክ መሆኑን በደንብ ማስረዳት የተፈለገው በአምላክ በኩል ያለውን አምላክን የካደ ሰው ካልሆነ በስተቀር አምላክነቱን የሚክድ ብዙ አይደለም። ሰውነቱን የሚክድ ነው የሚበዛው። ሰው መሆኑን ሰው እንዴት አምላክ ይሆናል ብሎ በዚህ በኩል ሊከብድ ስለሚችል አምላክም ሰው ለመሆን ሰውን ደካማ አድርጎ በማሳየት እንደዛ ሊታሰብ ስለሚችል ሰዎች እንዳይጠራጠሩት እውነት ፍጹም አምላክ ኮነ ሰብአ ከማነ ዘእንበላ ኃጢአት ባይቲታ ከኃጢአት በስተቀር እንደኛ ሰው ሆነ አለ ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ። እንደኛ ከማነ ማለት እንደኛ ማለት ነው። እንደኛ እንደ ሰዎች እንደ ሰው ልጆች እንደ አዳም ልጆች እንደ ሔዋን ልጆች እንደ ነቢያቱ እንደ ሐዋርያቱ እንደ ሰው ልጆች ሰው የሚሆነውን ሁሉ ሆነ። ዘእንበላ ኃጢአት ባሕቲታ ከኃጢአት በስተቀር። ኃጢአት የሚባሉ ነገሮች እንግዲህ መዋሸት፣ ብዙ የኃጢአት መንገዶች ይታወቃሉ። ኃጢአት ብቻ በእርሱ ዘንድ ወይ ተረክበ ሐሰት ውስተ አፉሁ ይገብረ ኃጢአትን አላደረገም እንዳለው ሐዋርያው ቅዱስ ያሬድም አዚሞታል ይህንን በድጓው ይገብረ ኃጢአትን አላደረገም ወይ ተረክበ ሐሰት ውስተ አፉሁ በአንደበቱ ሐሰት አልተገኘበትም። ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር ሲኖር ማለት ነው። ከነዚህ ኃጢአት ከሚባሉ ነገሮች በስተቀር ሌላውን ሰው ሊያደርጋቸው የሚችለውን ሁሉ ኢየሱስ ክርስቶስ አድርጓል ማለት ነው። ሰውኛውን ተመላለሰ። ወአንሶ ሰወ ከመ ሰብእ ማለት እንደ ሰውኛውን ማለት እንደ ሰው ጠባይ ማለት ነው። በሰው ሁኔታ ማለት ነው። በሰው ልክ ማለት ነው። ይሄ ነው ሲነገርለት የሚኖረው። ሐዲስ ኪዳን ማለት የሰው አምላክ መሆን የአምላክ ሰው መሆን የሚነገርበት ነው። ምስጢረ ሥጋዌ ማለት እኮ ተሰገወ ሰው ሆነ ነው የሚባለው። ሰው ሆነ ማለት ሰው ሲሆን አምላክነቱ ሳይለወጥ ማለት ነው። ሰው ሲሆን አምላክነቱ ሳይለወጥ ነው። አምላክነቱ ተለውጦ ሰው ከሆነማ ሰው ብቻ ነው እንደማለት ነው። ስለዚህ ብቻ ሰው አይደለም፣ ብቻም አምላክ አይደለም፣ ሰውም አምላክም ነው ነው እና በዚህ መሰረት በበህቅ ልህቀ ማለት በየጥቂቱ ዘመን እየተቆጠረለት የማርያም ልጅ ከማርያም የተወለደው ያለ አባት ከእናቱ ከማርያም የተወለደው 1 ዓመቱ 2 ዓመቱ 3 ዓመቱ እየተባለ ዕድሜ ተቆጥሮለት
መለኮት ዕድሜ የማይቆጠርለት መለኮት ከዘመናት በፊት የነበረ መለኮት ዘመናት ተቆጥረውለት ዕድሜ እየተቆጠረለት 30 ዘመን ሲሆነው በ30 ዘመኑ ማለት ነው። በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ስታነቡት 30 ዘመን ሲሞላው በዮርዳኖስ ወንዝ ተጠመቀ ነው። በ30 ዘመን የተጠመቀው እንግዲህ ለእኛ አራያ ሊያስተምር እንጂ እንዲህ እንደ ዛሬ ሕፃናት እንደሚጠቀሙት አይደለም፣ እንደሚጠመቁት አይደለም ነው። እንግዲህ ሰው ግን የሚጠመቀው እኛ የምንጠመቀው እንደሱ 30 ዘመን እንጠብቅ አንልም። እርሱ 30 ዘመን የጠበቀው በየጥቂቱ ማደግም ለእሱ አስፈላጊው ስለነበረ ነው። የሚሞተው በቀጠሮ ስለሆነ ነው። ያለ ጊዜውም ስለማይሞት ነው። እሱ የሚሰራቸውን ሁሉ ጊዜዎቹን ሁሉ ያውቃቸዋልና ጠዋት የሚሰራውን ቀን አይሰራውም፣ ቀን የሚሰራውን ማታ አይሰራውም እግዚአብሔር አምላክ። በሰው ከሆነ ግን ሞት ስለሚያጠራጥር መቼ እንደምንሞት ስለማናውቅ እግዚአብሔር ያውቃል እንጂ እኛ ስለማናውቅ ሰው የእግዚአብሔር ሳይሆን መሞት ስለሌለበት መጠመቅ ማለት የእግዚአብሔር መሆን ነው። መጠመቅ ማለት ክርስትና መነሳት ማለት ክርስቲያን መሆን ማለት የክርስቶስ መሆን ነው። የእግዚአብሔር ሳይሆኑ እንዳይሞቱ ማለት ነው። ንብረትነታቸው እግዚአብሔር ሳይሆን ሰዎች እንዳይሞቱ በሕፃንነታቸው ክርስትና ይነሳሉ፣ ይጠመቃሉ። መጠመቅ ማለት የሥላሴ ልጅ መሆን ማለት ነው። የክርስትና ስም የሚሰጠን ገብረ ሥላሴ ወለተ ሥላሴ ተብሎ የሚሰጠን የሥላሴ ልጆች መሆናችን ዘኢተወልደ እምእግዚአብሔር ኢይሬአ ለመንግሥተ እግዚአብሔር፣ ከእግዚአብሔር ያልተወለደ እግዚአብሔርን መንግሥት አያያትም ማለት አይጸድቅም ማለት ነው። ክርስትና ያልተነሳ የእግዚአብሔር አይደለም ነው። እግዚአብሔር ካልተሆነ ደግሞ አይጸደቅም ማለት ነው። ዘኢተወልደ መጽሐፍ ቅዱስ ነው ይህን የሚለው፣ ከእግዚአብሔር ያልተወለደ የሚለው። ከእግዚአብሔር መወለድ በ40 ቀን በ80 ቀን። ይሄ እንግዲህ በ40 ቀንና በ80 ቀን መጠመቅ የመጣው ከአዳምና ሔዋን ነው አስተምሮ የመጣው የእነሱ ልጅነት ነው። አዳምና ሔዋን የሥላሴ ልጆች ነበሩ። የእግዚአብሔር ልጅ ነበር አዳም። አዳም ወልደ እግዚአብሔር ይለዋል ሉቃስ ወንጌሉን ሲጽፍ። እንዳውም አዳም የእግዚአብሔር ልጅ ነው ይላል። አዳም የእግዚአብሔር ልጅ ነው ማለት ልጅነት የተሰጠው ነው። ሀብተ ወልድና ስመ ክርስትና ደግሞ ለእኛ እንዲሰጠን ምን ተደረገ? አዳምና ሔዋን በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ ስታነቡት መጽሐፈ ኩፋሌ ምዕራፍ ስንት ነው ያልኩት? ምዕራፍ 4 ቁጥር 9 ላይ ምን ይላል? እዚያ ላይ ወእምድኅረ ተፈጸመ ለአዳም 40 መዋዕል አባኢናሁ ውስተ ገነተ ኤዶም ከመ ይትቀነያ ወይቀባ ይላል። አዳም በምድር ሀበ ተፈጥረ የተፈጠረባት ምድር ያቺ ደብረ ቅዱስ የምትባለዋ እግዚአብሔር አዳምን ሲፈጥር በደብረ ቅዱስ ምንድን ያደረገው? መሬትን ከዱዳሌብ አንስቶ ነፋስን ከኮሬብ፣ እሳትን ከኮሬብ፣ ነፋስን ከአዜብ፣ ውሃን ከናጌብ አንስቶ። እነዚህ ቦታዎች የአራቱ ባህርያተ ሥጋ ቦታዎች ናቸው። ነፋስ ከየት ነው? ከአዜብ። እሳት ከየት? ከኮሬብ። መሬት ከየት? ከዱዳሌብ። ውሃ ከየት? ከናጌብ አንስቶ አራቱም ባህርያተ ሥጋ በዕለተ እሑድ የተፈጠሩትን ነው በዕለተ ዓርብ ያቀናበራቸው ያስተካከላቸው ሰው ያደረጋቸው። ከዛ ነባቢት ሕያዊት ለባዊት ነፍስ አሳድሮበት ወነፋ ላዕሌሁ መንፈሰ ሕይወት ልጅነትን አሳድርበት ነው። ልጅነትን አሳድሮበት የሥላሴ ልጅ አድርጎት አዳምን ፈጥሮታል እግዚአብሔር። አዳምን በዚህ መልክ ፈጠረውና በደብረ ቅዱስ 40 ቀን ያቆየው እግዚአብሔር። 40 ቀን አቆይቶት የሥላሴን ልጅነት ተሰጥቶት 40 ቀን ሲሞላው ወደ ገነት ገብቷል። በገነት እንዲኖር ከመ ይትቀነያ ይገዛላት ዘንድ ወይቀባ ይጠብቃት ዘንድ የሥላሴ ልጅ ሆኖ እንደ መላእክት ቅዱስ 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 እያለ እያመሰገነ እንዲኖር ወደ ገነት የገባው አዳም የሥላሴን ልጅነት አግኝቶ ገነት የገባው በተፈጠረ በ40 ቀኑ። ስለዚህ ዛሬ ወንዶች ልጆች ከእናት አባታቸው በተወለዱ ወደዚህ ዓለም በመጡ በ40 ቀናቸው የሥላሴ ልጅ ይሆናሉ ማለት ነው። ገነት ይገባሉ ማለት ነው። ከዛ ከ40 ቀናቸው ክርስትና ከተነሱበት ቀን ጀምሮ ገነት የነሱ ናት ማለት ነው። መንግሥተ ሰማያት የነሱ ናት ማለት ነው። እግዚአብሔር የነሱ ነው፣ የኛ ነው ማለት ነው። እግዚአብሔር የክርስቲያኖች ነው። እግዚአብሔር እንግዲህ አባታችን እግዚአብሔር አባት የልጅ ነው፣ ልጅ የአባት ነው። እሱ ወለደን በጥምቀቱ ለቅድስት ቤተ ክርስቲያን ይላል ቅዱስ ያሬድ። እግዚአብሔር በጥምቀቱ ወለደን፣ በ40 ቀናችን እንድንወለድ፣ በ80 ደግሞ እንደዚሁ ሴቶች ሲወለዱ
በተወለዱ በ80 ቀናቸው ወለብእሲቱኒ አባኢናሃ በ80 መዋዕል ይላል መጽሐፈ ኩፋሌ እዛው የቅድሙ ቦታ ላይ ኩፋሌ 4 ቁጥር 9 ላይ ሚስቱን ባለቤቱን ወይንም ሔዋንን ይላል ሔዋንን በ80 ቀኗ ወደ ገነት አስገባን ይላል። ስለዚህ አዳም ከደብረ ቅዱስ ወደ ገነት የገባው በተፈጠረ በ40 ቀኑ ሔዋን በተፈጠረች በ80 ቀኗ የሥላሴ ልጆች ሆነው በገነት እንዲኖሩ እግዚአብሔርን እያመሰግኑ እንዲኖሩ ሞትንም እግዚአብሔር አልፈጠረባቸውም። ራሳቸው ዕፀ በለስም በልተው ነው ያመጡት። ባለፈው ተምረነዋል በልደት ትምህርታችን ላይ። ስለዚህ እነርሱ በ40ና በ80 ቀናቸው ወደ ገነት ስለገቡ እኛም ዛሬ ሕፃናት ሲወለዱ በ40ና በ80 ቀናቸው ክርስትና ተነስተው የሥላሴ ልጆች ይሆናሉ። ከዛ ቀን ጀምሮ ቦታቸው ገነት ነው። ምናልባት ነፍስና ሥጋ ቢለያይ ነፍሳቸው ወደ ገነት ነው የምትገባው ለማለት ነው። ስለዚህ ጥምቀት የሚገባው በእነዚህ ቀናት ነው ማለት ነው። በእነዚህ ቀናት የሥላሴን ልጅነት አግኝተን ሀብተ ወልድና ስመ ክርስትና ይሰየምልናል። ሀብተ ወልድና የሥላሴ ልጅነት ነው። ስመ ክርስትና የክርስትና ስም ይሰጠናል፣ መለያ ማለት ነው። ከኢጥሙቃን መለያ የሥላሴ ልጆች ካልሆኑት መለያ ወይንም ደግሞ የእኛን የሥላሴ ልጆች መሆን የሚያረጋግጥ ማለት ነውና ስለዚህ የክርስቶስ በ30 ዓመቱ መጠመቅ የእኛ በ40ና በ80 ቀናችን መጠመቅ ምስጢሩ ይህ ነው። እግዚአብሔር አምላካችን ለብርሃነ ጥምቀቱ ስላደረሰን ስሙ የተመሰገነ ይሁን። በዚሁ መሰረት እንግዲህ የተጠመቀው ኢየሱስ ክርስቶስ በየት ነው ስንል በዮርዳኖስ ወንዝ ነው። ለምን በዮርዳኖስ ወንዝ መጠመቅ አስፈለገው ነው? ሌሎች ወንዞች ያሉ የለም ወይ ነው? ምክንያት አለው። በዮርዳኖስ ወንዝ ዮርዳኖስ በእስራኤል ሀገር የሚገኝ እንግዲህ ታውቁታላችሁ። እስራኤል ሀገር ሄዳችሁ በዮርዳኖስ የተጠመቀበት ምክንያት ትንቢቱ የተነገረ ትንቢት ስላለ ነው። ስለ ወንዙ ስለ ኢየሱስ ክርስቶስ በዚያ መጠመቅ ዳዊት በመዝሙሩ ላይ ያስተማረው የተናገረው ነገር አለ። እንግዲህ ያ ትንቢቱ ምንድን ነው የሚለው? ርእዩ ከመያት እግዚኦ ርእዩ ከመያት ወፈሩ መዝሙረ ዳዊት 76 ላይ መዝሙረ ዳዊት 76 ላይ ውሃዎቹ አንተን አይተው ፈሩ። አቤቱ ውሃዎች አንተን አዩ አይተውም ፈሩ። ደንገጹ ቀላያተ ማያት የውሃ ያላቸው ጥልቆች ሁሉ ደነገጡ። ወደምፀ ማያት ይሆሙ ውህነታቸውም ደፈረሰ ይላል። ደምፀ ደፈረሰ ነው እዚህ ላይ ውህነታቸውም ደፈረሰ። ጥርት ብሎ የነበረ ሲናወጡ ደፈረሱ። አንተን አይተው አንተ ለመጠመቅ በምትመጣበት ጊዜ አንተ ልትመጠመቅ ስትመጣ ብሎ ዳዊት በትንቢቱ ተናገረው። ይሄንን ኢየሱስ ክርስቶስ በዮርዳኖስ ወንዝ እንደሚጠመቅ እንደዚሁም ደግሞ በመዝሙረ ዳዊት 113 ላይ እንደዚሁ ምን ተኮንኪ ባሕር ዘጎይኪ ይላል። ባሕሩ የሸሸሽ ምን ሆነሽ ነው ይላል። ጌታ ሲጠመቅ ውሃው ሸሽቶ ነው የተመለሰው። ሸሽቶ ሊያመልጥ ሲል ነድ ለማይ ባሕር ከበቦ ማይ ሀበ ይሐውር ጸበቦ ነድ ውሃ ከበበው ይላል። የባሕሩን ውሃም መሸሽ ፈለገ። ሸሽቶ የሚያመልጥበትም አጣ። ተመልሶም መጣ። ለጌታ ኢየሱስ ሰገደ። ከዛ ኢየሱስ ክርስቶስ ተጠመቀበት። ምክንያቱም ውሃ እንግዲህ ፍጥረቱ ነውና ለሱ ይታዘዛል፣ ለኢየሱስ ክርስቶስ ይታዘዛል። ውሃው ሸሽቶ ከኢየሱስ ክርስቶስ ማምለጥ ስለማይችል ማለት ነው። ስለዚህ ሸሽቶ የማያመልጥ ሆኖ ተመልሶ መጥቶ እየፈላ ፈሉ ማያት ዲበ ርእሱ በኢየሱስ ክርስቶስ ላይ ውሃው እየተፍለቀለቀ እየፈላ ዮሐንስ በጌታ ኢየሱስ ራስ ላይ እጁን ሲዘረጋ ውሃዎቹ እየፈሉ በዮሐንስ እጅ ላይ እያረፉ የዮሐንስ እጅ ሳይቃጠል የፈላ ውሃ ያቃጥላል አይደል? ማን ነው በፈላ ውሃ እጁ መታጠብ የሚችለው? ለብ ባለ ካልሆነ በስተቀር። የዮሐንስ እጅ እኮ አልቃጠል ያለው እኮ እግዚአብሔር እንዳይቃጠል አድርጎት ነው እንጂ እኮ ያ የፈላ ውሃ የዮሐንስንም እጅ ያቃጥላል፣ የጌታም አካል ይቃጠላል። ግን አልተቃጠለም። እየተጠመቀ ያለው ሥጋ የለበሰው መለኮት ነውና ከእሳት በላይ የሆነው እሳት ነው እየተጠመቀ ያለው። ዮሐንስም ከእሳት በላይ የሆነውን እሳት ነው እያጠመቀ ያለው። ፈሉ ማያት ዲበ ርእሱ ማለት ይሄ ነው። እንዴ ወገኖች ውሃ ፈልቶ እንዴት ውሃ ውስጥ የፈላ ውሃ ላይ እንደው ምናልባት ትንሽ ሞቅ ያለ ላይ እንኳን ቢታረፍ እኮ ያለ ልብስ ስለሆነ ያለ ልብስ በገላ ላይ የፈላ ውሃ ሲያርፍ ምን እንደሚያደርግ ይታወቃል። ይሄ ተአምር ነው። ግብረ እግዚአብሔር ነው። የእግዚአብሔር ስራ ነው። ወልደ እግዚአብሔር በአርያም ላይ ተገለጠ አለ ቅዱስ ዮሐንስ።
ተገልጦ የማያውቀው አስተርእዮ ዘክርስቶስ ኮነ፣ የክርስቶስ መገለጥ ሆነ። የእሱ መገለጥ ታምርን የተሞላ ነውና ታምር ያለበት ነውና ውሃዎቹ ፈልተው ዮሐንስም አልተቃጠለባቸውም፣ የጌታም አካል አልተቃጠለባቸውም። ጥምቀቱ ተፈጸመ። እግዚአብሔር የተመሰገነ ይሁን። ስለዚህ ትንቢት የተነገረበት ወንዝ ስለሆነ ነው። ይሄ የዮርዳኖስ ወንዝ ጌታ ይጠመቅብሃል ብሎ ዳዊት አስቀድሞ ተናግሮ ስለነበረ ለዳዊት ምስጢሩን የገለጠ ትንቢቱን የገለጠ ደግሞ እግዚአብሔር ነው። የማይሆን ነገር ደግሞ ለዳዊት አልገለጠም። እግዚአብሔር የማይሆን ነገር እግዚአብሔር አይገልጥም። እግዚአብሔር የማያደርገውን አይናገርም፣ የሚናገረውንም አያስቀርም። የእግዚአብሔር ሥራ እንደዚህ ነው። በዚህ መልክ ትንቢቱ ስለተነገረ ነው አንደኛው። ሁለተኛው ምክንያት ደግሞ በዮርዳኖስ ወንዝ ጌታ ኢየሱስ ክርስቶስ የተጠመቀበት ምክንያት ምሳሌው ሊፈጸም ነው። ይሄ የዮርዳኖስ ወንዝ አፈጣጠሩ ከሌሎች ወንዞች ለየት ይላል። ከላይ ምንጩ አንድ ነው። ዮርዳኖስ ሲፈጠር ከላይ ምንጩ ነቁ ነው የምንለው በግዕዝ ቋንቋ ነው። ነቅ ማለት ምንጭ ማለት ነው። ከላይ ምንጩ አንድ ነው ሲመነጭ ወንዙ የሚነሳበት ቦታ። ወረድ ብሎ ደግሞ በደሴት ከሁለት ይከፈላል። ደሴት ማለት ውሃና ውሃ ከፍሎ በመሃል ያለ ሜዳ ወይንም ምድር ማለት ነው። ወይንም ጉብታ ያለው እንደ ተራራ ኮረብታ ያለው ነገር ማለት ነው። በደሴት ከሁለት ተከፍሎ ይወርዳል። ወደ ታች ወርዶ ደግሞ መልሶ እንደገና ይገናኛል። ከታች መልሶ ይገናኛል። ይሄም ምሳሌ ነው። ይሄም ምሳሌ ነው። ከላይ ነቁ አንድ መገናኘቱ የሰው ልጅ የመጀመሪያው ፍጥረት አንድ ሰው ነው። ዛሬ ሰው 10 ቦታ እንደተከፋፈለው አይደለም። አንድ አዳም ነው። ሰው ማለት አንድ አዳም ነው። ይሄን መረዳት እኮ ነው የሚያስፈልገው። ሰው ማለት አንድ አዳም ነው። ሌላ አይነት ሰው የለም። ከአዳም ነው ሌላ ሁሉ እየተፈጠረ የበዛው ዓለም የሞላው እንጂ ሰው ማለት አንድ ሰው ነው። ያው ሌላ የለውም እኮ ሰው ሲባል ምናልባት በምግባሩ በስራው በምኑ ባለው ነገር ይለይ ይሆናል እንጂ ሰው በሚለው ሰው ነው። የመጀመሪያ ደግሞ ሰው ለእውቀትም ይሁን ላለማወቅም ይሁን ለሀብትም ይሁን ለድህነትም ይሁን መጀመሪያ የሚቀድመው ሰው ነው፣ ሰውነት ነው። ሰው ሁሉ ሰውነት ሊኖረውም ይገባል። የመጀመሪያው ዛሬም ቢሆን ሰውነት እየጠፋ እኮ ነው። ሰብእና የሚባለው ነገር እኮ ሰብእና እየታጣ የሚባለው ሰውነት ሲኖር በሰውነት ላይ ሌሎች ይመጣሉ ማለት ነው። በሰውነት ላይ መልካም ነገር ማስከተል ነው የሚገባው። መጀመሪያ ሰብእና ሰውነት ሳይኖር ግን መልካም ነገር ምንም ላይ ማረፍ አይችልም፣ ምንም ላይ መቀመጥ አይችልም። ሰብእና ያስፈልጋል ነው። ሰው ሆኖ መቆም ያስፈልጋል። አዳም ሆኖ መቆም ያስፈልጋል። የመጀመሪያው አዳም አንድ ሰው ብቻ ነበር አለ እግዚአብሔር የፈጠረው። በኋላ የምትረዳውን ሔዋንን ፈጠረለት እንጂ የመጀመሪያ የተፈጠረው ሰው አንድ አዳም ብቻ ነው። አዳምን ከፈጠረው በኋላ ነው እግዚአብሔር ሌሎቹን ሰዎች ወኩሎ ፍጥረተ እጓለ እመሕያው የሚለው እንግዲህ አዳምን ከፈጠረ በኋላ ሔዋንን ከጎኑ ፈጠረ። ከዛም በኋላ ወኩሎ ፍጥረተ እጓለ ፍጥረቱን ሁሉ ከነርሱ ፈጠረ ይላል። እሱም ከዛ በኋላ ከነሱ ስጋ ሰው ሆነ ነው። ከዛ ከነሱ ስጋ ሰው ሆኖ ነው የተጠመቀው። ስለዚህ ከላይ የዮርዳኖስ ወንዝ ምንጩ አንድ መሆኑ የአዳም ሰው የሚባለው አንድ የመጀመሪያ ሰው አዳም መሆኑን ያመለክታል። የአዳም ምሳሌ ነው። ቀስ ብሎ ወረድ ብሎ በደሴት ከሁለት ይከፈላል ያልነው ደግሞ በደሴት ከሁለት መከፈል ማለት ደግሞ ምን ማለት ነው? እንግዲህ ያ አንዱ አዳም ሰዎች ከዙ እየተወለዱ የልጅ ልጆቹ እየበዙለት እየሄዱ ምን ሆነ? አዳም የአዳም ልጆች በሁለት ተከፈሉ። በምንና በምን? በግዝረትና በቁልፈት፣ በመገረዝና ባለመገረዝ። የብሉይ ኪዳን እንግዲህ ሃይማኖት ተብሎ ተደርጎ የሚኖረው የተገረዙት የእግዚአብሔር ሰዎች ይባላሉ፣ ሕዝበ እግዚአብሔር፣ ሕዝበ እስራኤል ይባላሉ። ያልተገረዙት ደግሞ አሕዛብ ይባላሉ። እስራኤል በግዝረት በመገረዝ፣ አሕዛብ በቁልፈት በባለመገረዝ። ቁልፈት ማለት አለመገረዝ ማለት ቆላፋን ይላቸዋል። ያልተገረዙ ናቸውና ግዝረት እንደ ሃይማኖት ወይንም ደግሞ ምልክት ሆኖላቸው በአዲስ ኪዳንኛ ክርስትናን፣ ጥምቀትን፣ ክርስትና መነሳትን ቅድም እንዳልኳችሁ ሁሉ በ40ና በ80 ቀን መጠመቃችንን ክር በአንገታችን ላይ አስረን መስቀልም አስረን እግዚአብሔርን እንደምናመልከው መለያ የክርስትና መለያ ክራችን እንደሆነ ሁሉ የብሉይ ኪዳን ሰዎች ደግሞ የእግዚአብሔር መሆናቸው መለያቸው መገረዛቸው ነው። ከአብርሃም ጀምሮ ያለው ማለት ነው። ምልክት ትሆነው ዘንድ እግዚአብሔር ለአብርሃም ያችን ግዝረትን ሰጣት ብሎ ቅዱስ ጳውሎስ እንዳስተማረው ሁሉ ምልክት ነች፣ መለያቸው ናት። የኔ ልጆች የምትለዩት በዚች በግዝረት ነው፣ ተለዩ በዚህ። አዎ ለኔ ለዩልኝ፣ የኔ የሆኑትም በዚህ ለዩአቸው ብሎ እንደ ምልክት ግዝረትን እንግዲህ እንዲጠቀሙባት አድርጓል እግዚአብሔር። ከክርስትና በኋላ በአዲስ ኪዳን ግን ግዝረት ቅዱስ ጳውሎስም እንደተናገረው
እንዱ ለልምድ ካልሆነ በስተቀር በብሉይ ኪዳን እንደ ስርዓት ነው። ኢየሱስ ክርስቶስም በስድስተኛው ቀን በኢየሱስ ጊዜ እንደተማርነው ሁሉ ስርዓተ ግዝረትን አክብሯል። እርሱም ሕግ ስለሆነ ስርዓት ስለሆነ በአዲስ ኪዳን ግን ተገዝሮሂ እይበቁ ወይ ተገዝሮሂ እያሰልጥ ዘእንበለ ዳይሙ አቂበ ትእዛዘ እግዚአብሔር። ገላትያ ላይ ቅዱስ ጳውሎስ መገረዝም ሳይሆን አለመገረዝም ሳይሆን ሕገ እግዚአብሔርን ክርስትናን ጠብቆ መኖር ነው አለ የሚያጸድቀው። ተገዝሮሂ እይበቁ በመገረዝ ብቻ አይሆንም። አይሁድ በመገረዝ ይመኩ ስለነበረ ወይ ተገዝሮሂ እያሰልጥ አለመገረዝም ከእግዚአብሔር አይለይም አለ። ሕገ እግዚአብሔርን መጠበቅ ነው እንጂ አዲስ ኪዳን በግዝረት አይደለም ብሎ ድሮ እንደ ሃይማኖት ነበረ። ዛሬ ግን በዛ ጥምቀት ተተክቷል፣ በግዝረት ነው ቅዱስ ጳውሎስ ያለው ያስተማረው። ዘእንበለ ዳይሙ አቂበ እግዚአብሔር አቂበ ትእዛዘ እግዚአብሔር ማለት የእግዚአብሔርን ሕግ ትእዛዝን መጠበቅ። ተጠመቁ ተጠምቆ ተጠመቁ ያለው ጥምቀትን ጠብቆ መኖር እንዲቻል ነው። ስለዚህ በደሴት ዮርዳኖስ እንደተከፈለው ሕዝበ እግዚአብሔር ወይንም ሕዝበ እስራኤል በግዝረት ቆላፋን አሕዛብ ደግሞ በቁልፈት ሲለዩ ነበር። መልሶ ታች አንድ እንደመሆናቸው ደግሞ ያ ዮርዳኖስ መልሶ ከታች አንድ ይሆናል ብያችሁ የለ መልሶ ዮርዳኖስ አንድ እንደሆነ ሁሉ የሰው ልጅ በግዝረትና በቁልፈት ይለይ የነበረው በክርስቶስ አንድ መሆኑን ነው። በክርስቶስ ሁላችንም አንድ ነን። አንድ ያደረገን ክርስቶስ ስሙ የተመሰገነ ይሁን። በክርስቶስ ክርስቲያን ያሰኘን፣ በመንፈስ ቅዱስ መንፈሳውያን ያሰኘን፣ በወልድነቱ ውሉደ እግዚአብሔር እንድንባል ያደረገን፣ የእግዚአብሔር ልጅ መባል አልነበረም 5500 ዘመን ዛሬ እንዲሁ በአግባቡ ጠብቀን መኖር ያቃተን ክርስትና እኮ የ5500 ዘመን ላይ የብሉይ ኪዳን ሰዎች ክርስትና ማግኘት አልቻሉም። በትንቢት ብቻ ነበር የሚናገሩት የነበረው ክርስትና። በራእይ ነበረ ሲያዩ፣ ሱባኤ ብቻ ነበረ ሲቆጥሩ የነበረው እኮ። ቅጠል ነበረ ብሉይ ኪዳን የነበረው፣ ፍሬው አዲስ ኪዳን ነው። እንግዲህ ያ በብሉይ ኪዳን የነበረው ቅጠል ያፈራው በአዲስ ኪዳን ነው። እኛ ዛሬ ቅጠል ላይ ሳይሆን ያለ ነው፣ ፍሬው ላይ ነው ያለ ነው። ሥጋ ወደሙ መቀበል የምንችልበት ነገር ላይ ነው ያለ ነው። የምንድንበት ዘመን ላይ ነው ያለ ነው። ስለዚህ ይህን የድነቱን ዘመን እንድንጠቀምበት ያስፈልጋል። ንስሐ መግባት ያስፈልጋል። ሥጋ ወደሙ መቀበል ያስፈልጋል። መፋቀር ያስፈልጋል። መከባበር ያስፈልጋል። መቻቻል ያስፈልጋል። መታገስ ያስፈልጋል። በትዕግስት ነው ሁሉ ነገር መገኘት የሚችለውና እንግዲህ ትዕግስት ለጊዜው ምናልባት ወገኖቼ ትዕግስት ሲባል ሲታገሱት ሊከብድ ይችላል፣ ሊያቃጥል ይችላል። በኋላ ታግሰው ካለፉት ግን ውጤቱ ትልቅ እንደሆነ ሐዋርያው ቅዱስ ጳውሎስም አስተምሯል። ጌታ ኢየሱስ ክርስቶስም በሉቃስ ወንጌል ላይ ሲያስተምር በትዕግስትክሙ ታጠርዩ ዋለ ነፍስክሙ፣ በትዕግስታችሁ ነፍሳችሁን ትዋጇታላችሁ ነው የተባልነው። በመታገስ ነፍሳችንን ለገነት ለመንግሥተ ሰማያት እናበቃታለን። ባለመታገሳችን ግን ነፍሳችንን ከምትጸድቅበት ይልቅ ወደምትኮነንበት እንወስዳታለን ማለት ነው። ስለዚህ በክርስቶስ አንድ ነን። ያ ዮርዳኖስ ወንዝ ታች መልሶ አንድ እንደሆነ ክርስቶስ አንድ አድርጎናል። ሕዝብ አላለም። ድሮ ጻድቃን ነበራችሁ፣ እናንተ ግዙራን ነበራችሁ፣ ስለተገዘራችሁ የተለየ ክብር ይሰጣችኋል አላለም። ድሮ ቆላፋን ነበራችሁ፣ እናንተ ጣዖት ስታመልኩ ነበረ፣ ድንጋይ እያለዘባችሁ እንጨት እየጠረባችሁ ከኔ ተለይታችሁ ጣዖት ስታመልኩ ነበረና ዛሬ አልቀበላችሁም አላላቸውም ክርስቶስ። ምኩራብ አነ መጻምረ ወቤተ ክርስቲያን ታጽፈቶ ብሎ ዮሐንስ አፈወርቅ እንደተናገረው አሕዛብ ነሱ የረዳ ወሶኩስ ተርፈ በሃበ አይሁድ አለ። እንደውም አሕዛብ ጸደቁ፣ ጽጌረዳ ክርስቶስን ተቀበሉ። አሕዛብ እንደውም አይሁድ ሳይጠቀሙበት ቀሩ። በቤቱ የኖሩት ብሉያቱን የሚያውቁ የሚተረጉሙ የሚያስተምሩ 5500 ዘመን የነበረውን ነገር የዘመነ ብሉያቱን የነ ኢሳይያስን የነ ኤርምያስን መጻሕፍት ብሉያቱን መጻሕፍተ ብሉያትን ይተረጉሙ የነበሩ የነቢያት ልጆች አልተጠቀሙም። የነቢያት ልጆች ያልነበሩ አሕዛብ ግን ተጠቀሙ ተብሎ እንደተነገረ ሁሉ ዛሬም ክርስትናን ሳንጠቀምበት እንዳንቀር ያስፈልጋል። ስለዚህ በክርስቶስ አንድ ሆነናል ማለት ነው። የዮርዳኖስ የወንዙ የተፈጥሮ አቀማመጥ በአዳም የተመሰለ ነው። ሌላው ደግሞ አብርሃም የሚባለው ደግ ሰው በኦሪት ዘፍጥረት ምዕራፍ 14 ላይ ስታነቡት ለአምስቱ ነገሥተ ሰዶም ረድቶ አራቱን ነገሥተ ኮሎዶ ጎሞር ድል አድርጎ ሲመለስ ደስ ብሎት በመዋዕሊኑ ትፌኑ ቃለከ፣ እንግዲህ በብሉይ ኪዳን ከሰማየ ሰማያት ወርጄ እወለድላቸዋለሁ ብሎ ትንቢት ተናግሮ ስለነበረ ነቢያቱ ሁሉ ያን በተስፋ ይጠብቁ ስለነበረ እና አብርሃምም ይህን ይጠብቁ ነበረ። አብርሃም ዛሬ እኔ በጣም ደስ ብሎኛልና
ለእኛ ብለህ የምትወለድበት ቀን ዛሬ ነው ወይ ብሎ እግዚአብሔርን ጠየቀ። አብርሃም ከደግነቱ አርከ እግዚአብሔር የእግዚአብሔር ወዳጅ ነው የሚባለውና እግዚአብሔርም ፊት ለፊት ነበር የሚያነጋግረው እኮ። በየተራራው ላይ አብርሃም ከእግዚአብሔር በየድንኳኑ ውስጥ ከእግዚአብሔር ጋር ነበረ ሲነጋገር የሚውለው። እግዚአብሔር አብርሃምን ሳያነጋግር አይውል አያድር ነበረ። ከደግነቱ የተነሳ አርከ እግዚአብሔር አርክ በዲመ ምድር ዘውእቱ አብርሃም፣ በምድር ላይ ትልቅ ወዳጅ አለኝ አለ እግዚአብሔር። ማን ነው ቢባል አብርሃም ዘውእቱ አብርሃም፣ እሱም አብርሃም ነው። አብርሃም ማለት አበ ብዙሃን ማለት። አብርሃም ሲባል አበ ውህዳን የጥቂቶች አባት ነው። አብርሃም ሲባል ደግሞ የብዙዎች አባት ነውና አብርሃም ከደስታው የተነሳ ያ ሥጋ ሆኜ ያድናቸዋለሁ ያልከን ነገር ዛሬ ሳይሆን አይቀርም አለው እግዚአብሔርን። እግዚአብሔር ምን አለው? አይ ተሻገር፣ ዮርዳኖስን ወንዝ ተሻገር፣ ሁር እድዎ ለዝንቱ ዮርዳኖስ ወትረክቦ ለመልከ ጼዴቅ፣ ይህንን የዮርዳኖስን ወንዝ ተሻገርና መልከ ጼዴቅን ታገኘዋለህ አለው እግዚአብሔር። የዛን ምልክት አራያዋን አምሳሏን የአዲስ ኪዳንን አምሳል ታያለህ አለው። ዮርዳኖስን ወንዝ ተሻግሮ ሲሄድ ማዶ ላይ መልከ ጼዴቅ ካህኑ ማለት ነው ህብስተ በረከት ጽዋዓ አኮቴት ይዞ ተቀበለው ማለት ነው። ህብስቱ የበረከት ህብስት፣ የሚጠጣው ጽዋ ደግሞ እንደዚሁ የምስጋና ለምስጋና የሚያተጋ እግዚአብሔርን እንዲያመሰግን የሚያደርገው ይሄን አቀበለው ይላል። ተቀበለ ከመልከ ጼዴቅ እጅ ይላል። አብርሃም የምእመናን ምሳሌ ነው ብለን ነው በቤተ ክርስቲያን የሚተረጎመው። አብርሃም የምእመናን ምሳሌ፣ መልከ ጼዴቅ የካህናት ምሳሌ፣ ህብስቱና ጽዋው ደግሞ የሥጋ ወደሙ ምሳሌ ነው። ዮርዳኖስ የጥምቀት ነው። ዮርዳኖስ የጥምቀት ምእመናን አብርሃም ዮርዳኖስን ተሻግሮ መልከ ጼዴቅን እንዳገኘ ምእመናን በዮርዳኖስ ወንዝ በጥምቀት የተመሰለውን ጥምቀትን ተሻግረው አምነው ተጠምቀው መንግሥተ ሰማያት እንደሚገቡ ገነት መንግሥተ ሰማያት መግባታቸውን የሚያመለክት ነው። ስለዚህ አብርሃም ዮርዳኖስን እንደተሻገረ እኛም የጥምቀቱን ባሕረ ጥምቀቱን ወይንም ደግሞ ይሄ ክርስትና ቤት ገብተን የምንጠመቅበትን ማየገቦ ተጠምቀንበት ተነክረንበት ተሻግረነው ነው መንግሥተ ሰማያት የምንገባው ማለት ነው። ምእመናን እንዲህ ናቸው ነው። አብርሃም የምእመናን ምሳሌ። ምእመናን በ40 ቀናችሁ በ80 ቀናችሁ ያገኛችሁት ጥምቀት ዮርዳኖስ፣ ያ ዮርዳኖስ የጥምቀታችን ምሳሌ አብርሃም ተሻግሮት መልከ ጼዴቅን እንዳገኘ ሁሉ ከመልከ ጼዴቅ ህብስቱን ወይኑን እንደተቀበለ ሁሉ ዛሬም ክርስትና ተነስተን በዮርዳኖስ በሚመሰለው በዛ በክርስትና ቤት በማየገቦ ሕፃናት ክርስትና ተነስተው ሁላችንም ተነስተን ክርስትና ከተነሳን በኋላ ሥጋውን በልተን ደሙን ጠጥተን የምንጸድቅ ነን ማለት ነው። ጥምቀት አብርሃም ዮርዳኖስን ባይሻገር ያንን ህብስቱን ወይኑን አያገኝም ነበረ። እኛም ክርስትና ሳንነሳ ሥጋው ደሙ አንቀበልም። ክርስትና ተነስቶ ነው ሥጋው ደሙ። ከዛ በኋላ ነው እንደውም ክርስትና ከተነሳን በኋላ ምስጢረ ጥምቀት ከተፈጸመልን በኋላ ቀጥሎ ምስጢረ ሜሮን ይፈጸምልናል። ከሰባቱ ምስጢራተ ቤተክርስቲያን ምስጢረ ሜሮን ከተፈጸመልን በኋላ ደግሞ ምስጢረ ቁርባን ይፈጸምልናል ማለት ነው። ይሄ ተፈጽሞልን ነው ጽድቅ የምናገኘው ማለት ነው። ስለዚህ ይሄ ተፈጽሞ ጽድቅ የምናገኝበት ስለሆነ ይሄ ዮርዳኖስ የሚባለው ወንዝ የምን ምሳሌ ነው? የጥምቀት ምሳሌ። ሁለተኛ ደግሞ እስራኤል እንግዲህ የዮርዳኖስን ወንዝ ተሻግረው ነው ምድረ ርስት የገቡት። ያቺ የርስት ምድር የተባለችው ከነዓን የተባለችው ተሰደው በግብፅ ኖረው ተመልሰው ያገኟት ምድረ ርስት የርስት ቦታ ከነዓን ናት። የርስት ቦታ የምትባለው እሷን የወረሷት ዮርዳኖስን ተሻግረው ነው። እስራኤል ዮርዳኖስን ተሻግረው ምድረ ርስት እንደገቡ እኛም ጥምቀትን ተሻግረን ተጠምቀን ማለት ነው። ተሻግረን ማለት ተጠምቀን አምነን ተጠምቀን ያቺ ምድረ ርስተ መንግሥተ ሰማያት ርስተ ገነትን ርስተ መንግሥተ ሰማያትን እንወርሳለን ማለት ነው። ጥምቀት ዓላማው እኛን ከኃጢአት የሚያሻግር ነው። የጥምቀት ዓላማው ትልቁ ዓላማ ከኃጢአት ለመሻገር ነው። በዓለ ጥምቀትን ስናከብር አሁን እንደው ኃጢአትን ወደ ኋላ ትተን ቂምን ወደ ኋላ ትተን በቀልን ወደ ኋላ ትተን ክፋትን ወደ ኋላ ትተን ሐሰትን ወደ ኋላ ትተን ጥቅመኝነትን ወደ ኋላ ትተን ወደፊት የምንሻገረው ወደ ምድረ ርስት ወደ ገነት ወደ መንግሥተ ሰማያት ነው። ወደ በጎ ነገር ነው። ወደ መንፈሳዊ ነገር ነው። ወደ ዓላማ ነው። ወደ መፋቀር፣ ወደ መከባበር ነው። ወደ መቻቻል ነው። ወደ መልካም ስራ መሻገር እንዲቻል ነው ጥምቀት በዓሉ የሚከበረውና ስለዚህ በዓሉን ስናከብር አብሮ ይህን መሻገር የሚለውን ነገር ጥምቀት መሻገሪያ እንደሆነ ድልድይ እንደሆነ ወንሴፍ ወትንሣኤ ሙታን ስለ ሙታን መነሳትና ወነአምን በአቲ ጥምቀት ለስርየተ ኃጢአት የሚለው ኃጢአት የሚሰረይባት ጥምቀት በአንዲት ጥምቀት እናምናለን አለ። በአንዲት ጥምቀት ማለት ምን ማለት ነው?
ጥምቀት አንዲት ናት። አንድ ጊዜ ልጅነት ከተሰጠ በኋላ በየጊዜው ሲሰጥ አይኖርም። ልጅ አንዴ ነው ልጅ የሚሆነውና ስለዚህ በ40ና በ80 ቀን የሥላሴ ልጅ ከሆነ በኋላ ሁለተኛ ሌላ ልጅነት አያስፈልግም ነው። ሌላው ደግሞ አጋጣሚ በሃይማኖቱ ያልጸና እንኳ ቢኖር መጽሐፈ ቄደር ተጸልዮለት በንስሐ ይመለሳል እንጂ እንደገና ልጅነት የሚሰጥበት የ40 ቀንና የ80 ቀን ልጅነት ሁለተኛ የሚሰጥበት አይደለም ማለት ነው። ልጅነቱን በኃጢአት ካሳደፈው መቼም ያደፈ ነገር ይታጠባል፣ ይወለወላል እንጂ እንደገና ይሰራል አይባልም። ልጅነትን የሥላሴ ልጅነትን በኃጢአት ያሳደፈ በክደት ያሳደፈ ቢኖር እንደገና መልሶ በምን ይታደሳል ማለት ነው? በንስሐ ይታደሳል ነው። መጽሐፈ ቄደር ይጸለያል ነው። ለዚህ ነው ወነአምን በአሐቲ አንዲት ጥምቀት የሚለው ይሄ ነው። ሁለቴ ጥምቀት የለም ነው። ሌላው ደግሞ በአንዲት ጥምቀት ማለት በ40 ቀን ቢጠመቁ በ80 ቀን ቢጠመቁ እንደገና ደግሞ በ40 ዓመትና በ80 ዓመትም አጋጣሚ ሌላ ችግር ኖሮ ቆይቶ ሌላ እምነት ውስጥ ቆይቶ ሳይጠመቁ መቆየት አለበት አይደለም፣ መቆየት የለበትም። 40 በ80 ነው ትምህርቱ እንደግድሙ ነው። በሌላ እምነት ቆይቶ ወይንም በሌላ ጉዳይ ክርስትና በማይሰበክበት በማይነገርበት ሰባቱ ምስጢራተ ቤተክርስቲያን ምስጢረ ጥምቀት በማይፈጸምበት አካባቢ ኖሮ ሳይመቻችለት ቆይቶ በ40 ቀን ቢመጣ ግን አልፈዋል አይባልም ነው። በመጣበት ቀን ረፍዷል አይባልም። በክርስትና ሕይወት ውስጥ በመጣንበት ቀን እግዚአብሔር ረፍዷል አይልም። ረፍዷል እየተባለ ከበር የሚመለሱት በዚህ ምድራዊ ጉዳይ ላይ ብቻ ነው። በእግዚአብሔር ቤት ረፍዷል የሚባል ነገር የለም። በመጣንበት ቀን ለዘመጻቤ ይሰድዶ ወያወጽኦ አፍአ ወደ እኔ የመጣውን ወደ ውጭ አውጥቼ አልሰደውም አልጥለውም ነው የሚለው። እቀበለዋለሁ ነው የሚለው እግዚአብሔር። እግዚአብሔር ከበር አይመልስም። ረፍዷል አይልም። ከዚህ በኋላ አልፈልግህም ጠርቼ ነበር ብዙ ጊዜ ተናግሬ ያልሰማችሁኝም አይልም። የሚረፍደው ንስሐ ሳንገባ ከሞትን ያው ረፈደ ማለት ነው። ምክንያቱም ከሞትን በኋላ ሌላ ንስሐ ስለሌለ ከመሞታችን በፊት ንስሐ ገብቶ መጣ። ስለዚህ እንግዲህ በ40 ዓመትም ሆነ በ40 ቀን በ80ም ሆነ በ40 ቀን ቢጠመቁ ጥምቀቱ አንድ ነው ነው የሚሰጠው ልጅነት የሥላሴ ልጅነት ያው ነው ነው አይሸራረፍም አይቀናነስም ነው። ሌላው ደግሞ በአንዲት ጥምቀት የሚለው በትልቅ ወንዝም ቢጠመቁ በትንሽ ወንዝ ያው ነው የሥላሴ ልጅነት ያው ነው አንድ ነው የሚሰጠን ጥምቀት ልጅነት አንድ ነው ነው። ሌላ ደግሞ እንደዚህ ወነአምን በአሐቲ ጥምቀት የሚባለው በኤጲስቆጶሱ በሊቀ ጳጳሱ በካህኑ እጅ ቢጠመቁ ጥምቀቱ ያው የሚሰጠው ልጅነት ያው ነው ነው። ጳጳስ ቢያጠምቅም ካህን ቢያጠምቅም እንግዲህ ዞሮ ካህን ቅስና ያለው ሰው ማጥመቅ ማቁረብ ይችላል። ጵጵስና ያለው ደግሞ ማጥመቅ ማቁረብ ክህነት መስጠትን ይጨምራል ማለት ነው። ክህነት ይሰጣል ነው። በማጥመቅና በማቁረብ ግን በማስተማር ግን ጳጳሱም ኤጲስቆጶሱም ቄሱም አንድ ነው ነው። እግዚአብሔር ይፍታ በማለት ተመሳሳይ ስልጣን ያለ ማለት ክህነት በመስጠት ነው መለያው ማለት ነው። ካህኑን የሚያስገኘው ጳጳሱ ነው ነው። ካህን ከጳጳሱ የተገኘ ጳጳስ እሱን ያስገኘው ነው ነው። ስለዚህ በዚህ መልክ ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ለሚሰረይባት ኃጢአት የተሰረየባት የ5500 ዘመኑ ጥንተ አብሶ የተሰረየባት ዘመነ ኩነኔ የተሰረየባት ጥምቀት ማለት የፍዳው ዘመን የተሰረየባት የአዳምና ሔዋን የዲያብሎስ አገልጋይ ነኝ ብሎ አዳም ያመነበት ሔዋንም የዲያብሎስ አገልጋይ ነኝ ብላ ያመኑበት እንደውም ተጽፏል ነው የሚለው ጽሑፍ አይደለም ስለሚያሰኝ ነው እንደ ተጻፈ የሚያሰኝ ነው። ያ የተደመሰሰበት ነው። ጌታ ኢየሱስ ክርስቶስ አዳምና ሔዋን ለእግዚአብሔር እንደተገዛን እንቀራለን ብለው ያስቀመጡትን እምነት በእምነ ሩካም ተጽፎ የተቀመጠውን ነገር በጥምቀቱ ቀን እንደ አምላክነቱ ተረግጦ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶታል ነው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምና የሔዋንን ዕዳ ደብዳቤያቸውን አጠፋላቸው። የእኛን ሁሉ ማለት ነው። የእነሱ ባይጠፋ የእኛም ይቀጥል ነበር ማለት ነው። እነሱ ባይድኑ እኛም አንድንም ነበር ማለት ነው። እነሱን አድኖ ወደፊት የምንፈጠረውን እስከ ዕለተ ምጽአት የሚነሳውን የሰው ልጅ በሙሉ አዳነ ማለት ነው ኢየሱስ ክርስቶስ። ስለዚህ ጥምቀት ማለት ክርስትና ማለት ይህ ነውና ያ የዮርዳኖስን ወንዝ ተሻግረው እስራኤል ምድረ ርስት እንደገቡ እኛም አምነን ተጠምቀን ክርስትና ተነስተን መንግሥተ ሰማያት የምንገባንን ለማለት ነው። ሌላው እንደዚሁ አሁንም ኤልያስ የሚባለው ነቢይ የዮርዳኖስን ወንዝ ተሻግሮ ነው ገነት ያረገው። ነቢዩ ኤልያስ ያዙት። ነቢዩ ኤልያስ 40 ቀን ጾሞ 40 ቀን ጸልዮ ሳይበላ ሳይጠጣ ማለት ነው። 40 ቀኑን እህል ሳይቀምስ ሲጾም ኖረና እዚህ ምድር ላይ
ውእቶን መዋዕል ይበላ እክለ ወይሰቴ ማየ ይላልና መጽሐፈ ነገሥት ላይ ሳይበላ ሳይጠጣ ሲጾም ቆይቶ ይላል። ያቺ ተነስተ ብላ የተባለውን ምግብ ከበላ በኋላ ኤልያስ ሌላ ምግብ አልበላም። በጾም በጸሎት ነው የቆየው። ለዚህ ነው የኤልያስ ጾም 40 ቀን ነው የምንለው። ሳይበላ ሳይጠጣ 40 ቀን ይኖረው ማታም ቀንም እንዲህ እንደኛ ሰዓቱ ደርሰዋል 7 ሰዓት 8 ሰዓት 9 ሰዓት 10 ሰዓት እንደሚባለው ሳይሆን እንደዋለ እያደረ እንዳደረ እየዋለ ማለት። በዚህ መልክ ኤልያስ ያረገው ዮርዳኖስን ተሻግሮ ነው ያረገው። እኛም ዮርዳኖስ ላይ ምሳሌ በሆነችው ጥምቀት ተጠምቀን ነው ገነት መንግሥተ ሰማያት የምንገባው ማለት ነው። ስለዚህ በዮርዳኖስ ወንዝ ኢዮብም ተጠምቋል። ኢዮብ ሲጠመቅ ተፈውሷል። ያ የኢዮብ የአዳም ምሳሌ፣ ያ ደዌው ላዩ ላይ የነበረበት ደግሞ በእኛ ላይ አዳምና ሔዋን ያመጡብን መርገመ ሥጋ መርገመ ነፍስ ነው። ያ የአዳም የኢዮብ ደዌ በዮርዳኖስ ወንዝ ጥምቀት እንደተራገፈ ሁሉ የእኛም መርገመ ሥጋ መርገመ ነፍስ ከላያችን ላይ የተራገፈው ለስርየተ ኃጢአት ስርየተ ኃጢአት የተደረገልን ኃጢአታችን የተሰረየልን በጥምቀት ነው፣ በልጅነት ነው። የሥላሴ ልጆች ስንሆን ነው። ከሰይጣን ልጅነት ተለይተን የሥላሴ ልጆች የሆነው በጥምቀት ነው። ጥምቀት ትልቅ ነው። ክርስትና ትልቅ ነው። አዲስ ኪዳን ማለት ክርስትና ማለት ነውና ድህነት ማለት ነውና ጥምቀት ማለት ድህነት ነው። ስለዚህ እንግዲህ የዮርዳኖስ ወንዝ በዚህ መልክ የጥምቀቱ ምሳሌ ሆኖ በዛ ጥምቀቱ የተፈጸመበት ምክንያት ትንቢቱ ምሳሌው ሊከናወን ማለት ነውና እንግዲህ የጌታ እንግዲህ ዮርዳኖስ ከታች ከላይ ከፍ ያለ ከታች ደግሞ ዝቅ ያለ እንግዲህ የክርስቶስ ጥምቀቱ የጌታ ጥምቀት ጌታን ከመጥቀም ዝቅ ያለ እኛም ከመጥቀም በላይ የሆነ ማለት ነው። የጌታ ጥምቀቱ ማለት ነው። የጌታ ጥምቀቱ እኛን ከመጥቀምም በላይ ከፍ ያለ ነው። እንደው ጠቀመን ብቻም አይደለም፣ ሌላ የሚገለጽበት ቋንቋ ጠፍቶ ነው እንጂ ከመጥቀም ከፍ ያለ፣ ክርስቶስን ከመጥቀም ደግሞ ዝቅ ያለ፣ ከመጥቀም በታች የሆነ እሱ ምንም አይጠቅመውም ነው። ለዚህ ነው በመግቢያ ላይ ቅድም ስነግራችሁ ከሃይማኖተ አበው ከቅዱስ ሳዊሮስ ጠቅሼ ያመጣሁት አኮ ዘረከበ ጸጋ በተጠምቆቱ ክርስቶስ በመጠመቁ እሱ ምንም ያገኘው የለም። እሱ በመጠመቁ የዳነው እኛ ነን ነው። የተወለደም ለእኛ ነው፣ በባለፈው እንደተማር ነው። የተጠመቀም ለእኛ ነው፣ አሁን እየተማርን እያለ ነው። ስለዚህ ኢየሱስ ክርስቶስ ለእኛ ብሎ ነው ይሄን ሁሉ ያከናወነውና ለእኛ ብሎ ያከናወነውን ጥምቀት እንግዲህ ተቀብለን ስንኖር እንግዲህ ወዘኢያስተርይ አስተርአየ ተብሎ የማይገለጠው የተገለጠበት ነው። ጥምቀት ማለት አስተርእዮ ነው ማለት መገለጥ ነው። እንግዲህ ክርስቶስ ሊያድነን የተገለጠው እኛም ለመዳን መገለጥ ያስፈልጋል። ለመኮነን ሳይሆን ለመዳን መገለጥ፣ የታይታ አይደለም። ለመዳን መገለጥ፣ ለሚያድን ነገር መዘጋጀት፣ ለምንድንበት ሕይወት ለምናገኝበት ነገር መዘጋጀት፣ ለዘላለም ሕይወት መዘጋጀት፣ ለርስተ መንግሥተ ሰማያት መዘጋጀት፣ ፍቅሩን የገለጠበት ኢየሱስ ክርስቶስ ለእኛ ብሎ ወደዚህ ዓለም መጥቶ በምድር ላይ ተንከራቶ ወጥቶ ወርዶ 33 ዓመት ከ3 ወር በምድር ላይ ቅድም እንዳልኳችሁ ሁሉ ተርቧል፣ ተጠምቷል። ሲጠመቅም በዚህ መጠመቅ የማይገባው አምላክ ለእኛ ብሎ ዝቅ ብሎ መጠመቅ ያስፈለገው ውሃ ለሱ ያስፈለገው ውሃ የማያስፈልገው አምላክ ማለት ነው። አጥማቂ ለሱ የማያስፈልገው ዮሐንስ እንዲያጠምቀው የተፈለገ ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር አባቱ ዘካርያስ እንደተናገረለት ሁሉ አንተ ሕፃን የልዑል ነቢይ ትባላለህ፣ ፈጣሪ በአንተ እጅ ይጠመቃል ተብሎ ትንቢት ለዮሐንስ ተነግሮለት ነበርና ዮሐንስ ንጹሕ ነው፣ ዮሐንስ ቅዱስ ነው፣ ዮሐንስ ክቡር ነው፣ ዮሐንስ ብፁዕ ነው። እንግዲህ ብፁዕነት ክቡርነት ለዚህ የሚያበቃ ነውና ስለዚህ በጥምቀቱ እኛ ኢየሱስ ክርስቶስ ለእኛ አርአያ እንደሆነን ቤዛ እንደሆነን በክርስትናችን መልካም ሥራ ልንሰራበት ያስፈልጋል። በ40ና በ80 ቀን ክርስትና መነሳት ብቻውን ዋጋም የለውም። ብቻውን ከሆነ ማለት ነው ሥራ ይፈልጋል ነው። ክርስቲያን የምንሆነው ሥራ ልንሰራበት ነው፣ ለአባልነት ብቻ አይደለም። ክርስቲያኖች ናቸው የክርስቲያን ልጆች ነው እንዴት ሌላ እምነት ይከተላሉ ላለመባል ብቻ አይደለም፣ ወይ ለዝና አይደለም፣ ወይንም ደግሞ እንደው ለከበሬታ ለምድራዊ ከበሬታ አይደለም። ክርስትና መነሳት ለሕይወት ነው። ስለዚህ ክርስትና ደግሞ የሚገመገበው እግዚአብሔር ነው። አንዱ የአንዱን ክርስትና መገምገምም አይችልም። አንዳንድ ጊዜ የእኛ ክርስትና የጠራ መልካም የሆነ የሌላው ክርስትና ደግሞ ክርስቲያን ያልሆነ
ሌላው በክርስትናው መልካም ስራ እንዳልሰራ የሚታየን እኛ የሰራን መስሎ የሚታየን ሁሉ ስለምንኖር የእኛን ነው ማየት። አሁን መጀመሪያ ራስን ማየት፣ ራስን መገምገም። ህቱ ርእሰክሙ ተብሎ ተነግሮናል። ራሳችሁን ፈትሹ ተብሏል። እንደው ጠዋት ማታ ራስን በጾም መፈተሽ፣ በጸሎት መፈተሽ፣ በበጎ ነገር መፈተሽ፣ በምጽዋት መፈተሽ፣ በትሩፋት መፈተሽ፣ ራስን እየፈተሹ ራስን ለእግዚአብሔር መንግሥት ለማዘጋጀት መትጋት የሚያስፈልገን ስለሆነ እሱ በመጠመቁ እኛንን የጠቀምነውና ተጠምቆ ክርስትናን የመሰረተልን ክርስቲያኖች ያደረገን ከዲያብሎስ ባርነት የለየን እግዚአብሔር የተመሰገነ ይሁን። ይህን ባርነት ግን እንግዲህ 5500 ዘመን የክርስቶስ የሰይጣን የባርነት ዘመን ነበር። አንዳንዴ ባርነት ሲለመድ ነፃነት እሺ አይልም። ነፃነት እንደውም ባርነት የሚመስልበት አጋጣሚ አለ። ከተለመደ ማለት የተለመደ ነገር ቶሎ አይለቅም። ክርስቶስ ነፃ አውጥቶን እኛ ነፃ መውጣት ተስኖን ድጋሜ እንደገና ሄደን እዛው ባርነቱ ጋር የምንገባ ሰዎች እንኖራለን። እዛው ባርነት መግባት ማለት የሰይጣን ስራ መስራት ማለት ክርስቶስ ነፃ ካወጣን በኋላ ባርነት ይሻለናል ብለን ከነፃነት ወጥተን ሸፍተን መሄድ ማለት ነው። ከነፃነቱ ወጥቶ የሚሸፍት በጣም ብዙ ሰው እኮ ነው ያለው ዛሬ። ነፃነት የማይስማማው፣ ነፃነትን አክብሮ መያዝ ያቃተው፣ እግዚአብሔር የሰጠውን ነፃነት አክብሮ መያዝ ተስኖት ባወቀም ባላወቀም ወደ ባርነቱ እንግዲህ ኃጢአት መስራት እኮ ባርነት እኮ ነው። እንደገና የኃጢአት ባሪያ መሆን እኮ ነው። የኃጢአት ሎሌ መሆን እኮ ነው። የኃጢአት አገልጋይ መሆን እኮ ነው። የሰይጣን አገልጋይ መሆን እኮ ማለት ነው። ያ የተለመደ ነገር አለቅ ብሎ እዛው ስንመላለስ መገኘት ማለት እኮ ነው። ለምን እዛ እንመላለሳለን? ክርስቶስ ነፃ አውጥቶን። ነፃነቱ ሰማያዊ ነፃነት። አርነት ወጥታችኋል ተብለን እኛ አርነት ማለት ነፃነት ማለት ነው። ነፃነት ወጥታችኋል፣ እኔ ነፃ ከሞት ነፃ አድርጊያችኋለሁ፣ ከበደል ነፃ አድርጊያችኋለሁ፣ ከኃጢአት ነፃ አድርጊያችኋለሁ፣ ከባርነት ነፃ አድርጊያችኋለሁ ተብሎ ታውጆልን ተነግሮን ዛሬ 2017 ዓመተ ምህረት እኮ አስቆጥረዋል። ክርስትና ነፃነት ነው። በነገራችን ላይ ክርስትና ማለት ከባርነት ነፃነት፣ እግዚአብሔርን እያዩ የሚኖሩበት ማለት ነው። ዘልፈሬው ለእግዚአብሔር ቅድሜ ውእቱ ዳዊት በመዝሙር 15 ላይ እግዚአብሔርን ዘወትር እመለከተዋለሁ በፊቴ አለ አለ። በፊቴ እያየሁት እኖራለሁ እግዚአብሔርን አለ። በፊታችን ክርስቶስን ነው ማየት። በፊታችን የተጠመቀውን ነው ማየት። በፊታችን ዮርዳኖስ ላይ ዮሐንስ ሲያጠምቀው ነው ማየት። ውሃዎቹ ሲፈሉ ነው ማየት። ድነቱ ሲገኝ ነው ማየት። የዕዳ ደብዳቤያችንን ሲቀድልን ነው ማየት። ያንን ሲያጠፋልን ነው ማየት። በዮርዳኖስ የነበረው በጥምቀት ዕለት ነው የጠፋው የዕዳ ደብዳቤያችን። በሰይጣን 2 ቦታን ያስቀመጠው፣ አንዱን በዮርዳኖስ አንዱን በሲኦል ነው። በሲኦል ያስቀመጠውን ደግሞ ጌታ ኢየሱስ ክርስቶስ በተሰቀለበት ዕለት በአካለ ሥጋው ወደ መቃብር ሲወርድ፣ በአካለ ነፍሱ ደግሞ ወደ ሲኦል ወርዶ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ከሲኦል በሚያወጣበት ቀን ደግሞ ያን ዕዳ በደላችንን አጥፍቶልናል። ዛሬ ማንም የዕዳ ደብዳቤ የሚጽፍብን የለም፣ ራሳችን እየጻፍን ካላመጣን በስተቀር። ምናልባት ሰይጣን ይጽፍ ይሆናል መንገዱን ስናመቻቸው፣ እድል ስንሰጠው። እምከበረከበ ንስቲተ ሙባአ ውእቱን ያርህቦ። ሰይጣን ጥቂት መግቢያ ካገኘ ራሱ ያሰፋዋል ይላል። ወገኖች ክርስቲያኖች ትንሽ መግቢያ አትስጡት። ጥቂት መግቢያ ካገኘ ራሱ ነው የሚያሰፋው። ትንሽ ካገኘ እንግዲህ እንደሚባለው አውሬ ነክ ብዙ ጊዜ ሲገቡ አፍንጫቸው ከገባ ሌላው ጉልበታቸው ይገባል፣ መላ አካላቸው ይገባል። እያሰፉት ነው የሚሄዱት። ልክ እንደሱ እንዳይሆን ኃጢአትም ጥቂቷ ከተሰራች ሌላው ይሄ ትንሽ ነው ብለን ስንሰራው ወደ ትልቁ ነው። ተዓቀብ እምንዑሳት ከመ ኢትደቅ ውስተ አብያት። በመጽሐፈ መነኮሳት ላይ ከትናንሹ ኃጢአቶች ተጠበቅ፣ ወደ ትልቁ ኃጢአት ሂደህ እንዳትወድቅ። ከሐልዮ ኃጢአት ተጠበቅ፣ ወደ ነቢብና ወደ ገቢር እንዳትደርስ ይላል። ትናንሽ ኃጢአት የሚባለው የሐሳቡ ነው፣ የሐልዮ ነው። ከሐልዮ ኃጢአት ከተጠበቅህ ከነቢብና ከገቢር ደግሞ ከመናገርና ከመተግበር ትጠበቃለህ ይላል። ሐልዮን ቀላል አድርገነው ንስሐ የማንገባበት ከሆነ ሐልዮ የሐሳብ ኃጢአት ወደ ንግግር ወደ ትግበራ ይጨምረናል ማለት ነውና፣ ስለዚህ የዘላለም ሕይወት መውረስ የምንችለው በጥምቀቱ እንደ ውሉደ ጥምቀትነታችን። ውሉደ ጥምቀት ማለት የጥምቀት ልጆች፣ የ40ና የ80 ቀን የሥላሴ ልጆች፣ ከሥላሴ የተወለድን፣ ሥላሴ የወለዱን፣ እግዚአብሔር የወለደን፣ እግዚአብሔር ልጆቹ ያደረገን፣ እግዚአብሔር የመረጠን፣ እግዚአብሔር የጠራን፣
እግዚአብሔር ያከበረን ማለት ነንና የማንከበረውን ያከበረን የማንወደደውን የወደደን እግዚአብሔር ቸርነቱ ይሄ ነው እኮ። ጨካኝ አይደለም እግዚአብሔር፣ መሐሪ ነው፣ ይቅር ባይ ነው። እኛ የሚወደድ እያለ እያየን ነው የምንወደው፣ የሚጠቅመንን እያየን ነው። ምን ያተርፈኛል፣ ምን ይጠቅመኛል ብለን አስልተን አውጥተን አውርደን ነው። ዛሬ በይበልጥ ሰው ጥቅም ካላየ አይወድም። ይጠቅመኛል ካላለ በስተቀር አይከተልም። ይጠቅመኛል ካላለ አያከብርም፣ አይወድም። ምክንያቱም ስለዚህ ጥቅመኝነት ነው። ከዚህ መውጣት ያስፈልጋል። ክርስትና ከዚህ ሁሉ በላይ ነው። ከምድራዊ መጠቃቀም ከፍ ያለ ነው ክርስትና። ያ ነው ወደ ዮርዳኖስን ወንዝ የሚያሻግር ነው። መሻገር ያስፈልጋል ዮርዳኖስን። እዛ ሰጥሞ መቅረት አያስፈልግም። አብርሃም ተሻግሯል፣ አልሰጠመም። ኤልያስ ተሻግሯል፣ አልሰጠመም። ኢዮብ ተፈውሶበታል፣ ከነደዌው አልቀረም። እስራኤል ተሻግረዋል፣ እዛ አልሰጠሙም። ስለዚህ እኛም እንደው በእውነት ያ የዕዳ ደብዳቤ የተጻፈበትን ይሄን ክፉ ዓለም መሻገር ያስፈልጋል፣ ማለፍ ያስፈልጋልና ይሄን አልፈን የመንግሥተ ሰማያት ልጆች መሆን እንድንችል አምላካችን ፈጣሪያችን ሁላችንንም ይርዳን። እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሰን አደረሳችሁ። እንግዲህ ይሄ ጥምቀት የሥላሴ ምስጢርም የተገለጠበት ነው፣ የአንድነትና የሦስትነት ምስጢር። ከዛ በፊት የሥላሴ አንድነትና ሦስትነት አብርሃም ቤት ጥቂት የተገለጠ ነገር አለ እንጂ ለመላው ዓለም አልተገለጠም ነበረ። ጌታ ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ ሲጠመቅ ግን ወልድ እየተጠመቀ አብ ይሄ ልጄ ነው፣ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ስታነቡት ጌታ ኢየሱስ ከገሊላ ወደ ዮርዳኖስ መጥቶ በተጠመቀ ጊዜ አብ ይሄ ልጄ ነው፣ ለተዋሂዶ የመረጥኩት የምወልደው የምወደው አለ። የምወልደው የምወደው፣ የወለደው እሱ ነው፣ የሚወደው እሱ ነው። ወልድ ዘአፈቅር ወሎቱ ስምዕዎ፣ እሱንም ስሙት አለ። እሱን ስሙት። ልሙት ሲል አትሙት አትበሉት፣ ዓለምን ሊያድን ነው የሚሞተውና አትከላከሉት አለ ለሐዋርያት በዛ በደብረ ታቦር ላይ እንደዛ እንደተገለጠ። አብ እኮ ነው ተገልጦ በደብረ ታቦር ላይ ልሙት ቢላችሁ አትሙት አትበሉት አለ። አትሙት ካላችሁት ዓለም አይድንም፣ ዓለም እንደሞተ ይቀራል ማለት ነው አለ። እዚህም ወሎቱ ስምዕዎ የሚላለና ወሎቱ ስምዕዎ ትርጉሙ ልሙት ብሎ ወደ መስቀል ሲሄድ ብታገኙት አትመልሱት፣ ከመንገድ አትገላግሉት። ከገላገላችሁት እንዳይሰቀል ካረጋችሁት እናንተ እንደሞታችሁ ትቀራላችሁ አለ ሐዋርያትን። አብ ከደመና ላይ ሆኖ እነ ቅዱስ ጴጥሮስን እሱ ወልድ እንዳይሞት ከከለከላችሁ ዓለም በሙሉ እንደሞተ ይቀራል አለ። አባ ይልፋ ለዛቲ ጽዋ እምኔ ጌታ ኢየሱስ ክርስቶስ ይችን ጽዋ ሞት ከኔ ያሳልፍ ማለት ይችን ጽዋ ሞት እምኔ ላይ ፈጽመህ ለምእመናን አሳልፍላቸው ነው። ጽዋ ሞት ለምእመናን ይለፍላቸው፣ እኔ ግን ይፈጸምብኝ። ኢየሱስ ክርስቶስ እንዲህ ነው ያለው፣ እኔ ልሙት ምእመናን ይዳኑ ነው ያለው። እኔ ልሙት፣ ኢየሱስ ክርስቶስ ቤዛነቱ እኮ ይሄ ነው። እኔ ልሙትና የሰው ልጅ ይዳን ነው ያለው። እኔ ልሙትና ዓለም ይዳን ነው ያለው። እሱ ሞቶ ዓለምን ያዳነ ነው። እንዲህ ነው። በጥምቀት ብቻ አላበቃም፣ ይቀጥላል። ከጥምቀቱ በኋላ 3 ዓመት ከመንፈቅ ወንጌል አስተምሮ መጨረሻ ላይ በቀራንዮ አደባባይ በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ሰጥቶን የዳንበት ነውና ስለዚህ ምስጢረ ድህነትም የተፈጸመበት በመሆኑ የሥላሴ አንድነትና ሦስትነት አብ ልጄ ነው ብሎ ሲመሰክር መንፈስ ቅዱስ ደግሞ በአምሳለ ርግብ ረግቦ ታየ ነው። መንፈስ ቅዱስ በአምሳለ ርግብ ረቦ ታየ። ለዚህ ነው እዛ ማሕሌተ ጽጌውም ላይ ስንጸልይ ስናገለግል በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያተ ዘአልቦ ተውሳከ ወአልቦ ሕጸተ ለውሉደ ሰብእ ያርኢ ዘሥላሴሁ ገጻተ ጽጌኪ ድንግል ተአምሪሁ ከሰተ ወበጸዳሉ አብርሃ ጽልመተ ብሎ ደራሲው ኢትዮጵያዊው ሊቅ አባ ጽጌ ድንግል እንዲህ ነው የደረሰው። በአንቺ ላይ የሥላሴ ሦስትነት ተገለጣል። በምን ብሎ አብ አጽንቷት፣ ወልድ ከሷ በተሰብኦ፣ መንፈስ ቅዱስ ጥንቱኑ አንጽቶ ንጽሕት አድርጎ ፈጥሯት። በዮርዳኖስና በደብረ ታቦር ላይ ተመሳሳይ ነው። በደብረ ታቦር ያው ተምረናል ባለፈው። በዚህ በዮርዳኖስ የዮርዳኖስ ያው ይቀድማል። በዮርዳኖስ ወልድ ሲጠመቅ አብ ልጄ ነው ብሎ ሲመሰክር፣ መንፈስ ቅዱስ ደግሞ ረቦ ሲታይ ማለት ነው። አብ ለአጽንኦ ነው በማርያም ላይ አብ ለአጽንኦ ወልድ ለተሰብኦ መንፈስ ቅዱስ ለአንጽሖ ብለን ነው ትምህርቱ ይሄ ነው። አጽንኦ አጽናአኪ ስለሚል ያጸናሽ እሱ ነው። እግዚአብሔር ባያጸናት ኖሮ የማይወሰነውን መለኮት እንዴት አድርጋ ትወስነዋለች? እግዚአብሔር አጽንቷት እኮ ነው። ንስቲት አባል ይላታል። እንደው ትንሽ አባል ትንሽ አካል ስትሆኚ ትንሽ ወገን ስትሆኚ ይላል አባ ሕርያቆስና
ትልቅም ብትሆን ማንም የፈለገ ዓለምም አይወስነው እንኳንም እመቤታችን ማኅፀን ግን እሱ እንድትወስን ስላደረጋት ነው የወሰነችው። ሰማይና ምድር የማይወስኑትን ወሰነች የምንለው ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ አስተርእዮ ላይ የምንለው ሰማይና ምድር የማይወስኑትን የድንግል ማኅፀን እንዴት ወሰነው ብሎ ቅዱስ ያሬድ ያደንቃል። ይሄንን ድንቅ ነው። ይሄን እያደነቁ እኮ ነው ማመስገን። ይሄን እያደነቁ ነው ማሕሌት መቆም። የእግዚአብሔርን ስራ እያደነቁ ምስጢረ ሥጋዌን እያደነቁ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን መጽሐፍ ቅዱስን ምስጢረ ሥላሴን ጠቅላላ ብሉያትን አዲሳትን በማሕሌት የምታመሰግናል። ማሕሌቱ ብሉይ ኪዳን አዲስ ኪዳን ነው። መጽሐፈ ሊቃውንት ነው። በጸናጽል ሲጸነጸን፣ በመቋሚያ ሲዘመም፣ በከበሮ ሲመታ ሲጸነጸን ማሕሌት ተብሎ ማሕሌት የሚባለው ነገር የሚያክኑ የማሕሌት መሳሪያዎች ጸናጽልና ከበሮ መቋሚያ ናቸው። ይሄ ቃለ እግዚአብሔር ግን መጽሐፍ ቅዱስ ነው። ብሉይ ኪዳንና አዲስ ኪዳን ወንጌል ነው። ወንጌሉን ማሕሌት ያደረገች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን በንባብ ብቻ በትርጉም ብቻ ለምን ብላ በምስጋናም በዜማ ወንጌልን በዜማ ወንጌልን በቁም ጸናጽል በመረግድ በጽፋት በዝማሜ በከበሮ በሽብሻቦ የምታመሰግን ቤተ ክርስቲያን ናት። ይህችን ቤተ ክርስቲያን የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ እንግዲህ የሥላሴ አንድነትና ሦስትነትም የተገለጠበት ነው በዚህ በዮርዳኖስ ወንዝ ላይ። ስለዚህ እግዚአብሔር አምላካችን እንኳን ለ2017 ዓመተ ምህረት በዓለ ጥምቀቱ በሰላም በጤና አደረሰን አደረሳችሁ። ሀገራችን ሰላም እንዲያደርግልን፣ ሕዝባችንንም በፍቅር በስምምነት በአንድነት እንዲጠብቅልን እግዚአብሔር አምላካችን የታመሙትን እንዲፈውስልን፣ ካልታመሙት እንዳያደርስብን፣ የተራቡትን እንዲያጠግብልን፣ የተጠሙትን እንዲያረካልን፣ የተራቆቱትን እንዲያለብስልን፣ የተለያዩትን ሁሉ እንዲያስማማልን፣ ከመከራ ሥጋ ከመከራ ነፍስ እንዲጠብቀን፣ ተራዳኢያን መላእክትን እንዲያዝልን፣ ሽማግሌዎችን በዕድሜ በጤና እንዲደግፍልን፣ ከክፉ ነገር ሁሉ እንዲሰውረን እግዚአብሔር አምላካችን የሚጣሉትን ያልተስማሙትን ሁሉ እንዲያስማማልን፣ ጠቡን ሁሉ እንዲያረቅልን፣ ፍቅርን ሰላምን እንዲያወርድልን እውነት እግዚአብሔር አምላካችን በየበረሃው በየጫካው ያሉ ስውራን የሚጸልዩ ጸሎታቸውን ልመናቸውን ሰምቶ ተቀብሎ በከተማውም ላይ ብዙ ሕዝብ ባለበትም የሚሰዋውን መስዋዕት ሁሉ ተቀብሎ እግዚአብሔር የሚጸለየውን ጸሎት ሁሉ ተቀብሎ ለሀገራችን ሰላሙን፣ ፍቅሩን፣ መቻቻሉን፣ መከባበሩን እንዲያድለን የሰላም የጤና የበረከት የረድኤት በዓል እንዲሆንልን ከክፉ ነገር ሁሉ የምንጠብቅበት ክርስቲያኖች መባል ብቻ ሳይሆን የክርስትና ስራ ሁሉ ሰርተን እርስ በርሳችንም ተከባብረን ተፈቃቅረን እግዚአብሔር አምላካችንን እንድንወድና እንድናከብር ለሀገራችንም ለሕዝባችንም በጎ ነገር ለመስራት ሁላችንም በተነሳሽነትና መልካም ሐሳቢነት ከክፉ ሐሳብ ተጠብቀን ክፉ የሚያስበውን ሁሉ መልካም እንዲያስብ ክፉም በክፉ በመቃወም ሳይሆን ክፉም በመልካም ነገር ክፉም በመልካም በመያዝ ክፉ የሚሰራውን ሁሉ ወደ በጎ ነገር መርተን ሰላማውያን ሰዎች ሆነን ለመኖር እግዚአብሔር አምላካችን ሁላችንም ይርዳን። በዓላችንን የሰላም የጤና የበረከት የረድኤት የፍቅር የስምምነት እንዲያደርግልን ወስብሐት ለእግዚአብሔር። ይቆየን።